እንግዲህ ቤተሰብ እንግዲህ ትናንት ህግ ቦታ እያሉ ነበር እንግዲህ ቪዲዮ ያቆመው። ዛሬ እንግዲህ ያው ጭቅጭቁ ግርግሩ እንደቀጠለ ነው። ምንም መፍትሄ የለው። ከነገ ዛሬ ይሻላል ምንም። በዚህ መሀል ግን ልዩ የባስ በሽተኛ እያረጉት ነው። እውነቴን ነው። የባስ ጭንቅላቱ እንደነዙ እያረጉት ነው። አንድ እንኳ ስድስት ናቸው አምስት አንድ እንኳ ቁም ነገር የለም ያለ የለም። ሁሉም እንደ ቁራ መጮህ ብቻ ግርግር ብቻ። ልክ የህፃን ልጅ ቃቃ ጨዋታ እንበለው የህፃን ልጅ መጫወቻ ቤት። በጣም ያሳዝናል። በጣም ትልቅ የተባለው ዋላ ምን ህፃን የለም። ሁሉም ትልቅ ናቸው። ህፃን ጡጦ አይጠቡ። በጣም ያሳዝናል። ምን እየተካሄደ እንደው አናውቅም። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ የሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያን እህቶቼ ሰላማችሁ ይብዛ። ዛሬ እንግዲህ አብርሽ ግርግሩ እንደቀጠለ ነው። ምንም መፍትሄ የለው። ያሳዝን እንግዲህ ያው እንግዲህ ህጉ ደግሞ ይቅር እያለ ዴቭ ነው ዴቭ የሚባለው በሻሪያ ላይ ሽምግልና ጀምሯል። የሩታና የሩታ ወገን የአብርሽ ወገን በሚል ያሳዝናል። ይሄን ያህል እየተለመኑ ልጆቹ ለምን የልብ ልብ አይሰማቸውም? አንድ ሰው ትልቅ ትንሽ ነኝ አለ አይደል? አከበረው። እምቢ ምከረው እምቢ ካለ መከራ ይምከረው ነው አይደል እንዴ? ዴቭ ማለት ነው ታላቅ ነህ ካንተ ደግሞ ሙዜ ታላቅ ናት አይደል? ሁለት እነዚህ ጭንቅላታቸው በንፍጥ የተሞላ ደነዞችን በጥፊ ብላችሁ ወንድማችሁን ጸበልም ሆነ ሐኪም ቤት ይዛችሁ አትሄዱም እንዴ? የምን መለማመጥ ነው? የምን ድርድር ማድረግ ነው? ምን ሆናችኋል? ምንድን አቅቷችሁ ነው? ምንድን ነው? በጣም ያሳዝናል። በጣም እናንተ አንድ እንኳን ጭንቅላቱ የሚሰራ የለም። ህግ እሺ፣ ህግ ሄደ ተባለ። ህግ እኮ ቢሄድ ይሄ ልጅ በል ያሉትን ነው የሚለው። እኔ ህግ ቢሆን ምንህ ናት? ሚስቴ ናት። ምንህ ናት? የልጄ እናት ናት። ማንን አንተ ደህና ምን አድርገዋል? ምንም አላረጉኝ። ጤነኛ ነኝ። ለመዝናናት ፈልጌ ነው። 4 ነጥብ። ህጉ ፋይሉን ይዘጋል። የምትዋረዱት እናንተ ናችሁ። ግን ቡዜ ያለችው የድሮውን ማስረጃ እንሰጣለን ነው። ይሄን ነበረ ወንድሜ። አሁን እንደዚህ አድርገውታል። ትንሽ ሊቀበሉሽ ይችላሉ። ያ ምን አስፈለገ? ዋላ ህግ በህግ እኮ ከአቅም በላይ ሲሆን ነው። እነሱ አሸንፈዋችሁ ነው ወይ እናንተ ለህግ የምትሄዱት? ወይስ ህዝቡ ላይ ቃቃ እየተጫወታችሁበት ነው? ድራማ እየሰራችሁበት ነው? በጣም ያሳዝናል። ግን በዚህ መሀል የሚያሳዝነኝ ነገር ቢኖር ማን ነው? ይሄ ህፃን ልጅ ምንም የማያውቀው እውነቴን ነው። ይሄ ህፃን ልጅ ማለት ነጭ ወረቀት ማለት ነው። በቃ ምንም የማያውቅ አንዴ በዝናቡ አንዴ በብርዱ እያንጠለጠለች እኔ እንጃ። ድመት እንኳ በጉያዋ በጡቷ ስር ይዛ ልጆቿን ስብስብ አርጋ ትይዛለች። እኔ ግን በጣም ለልጁ እንኳ አይምሮ ስትሉ ማለት ነው። ሩታ ተብዬዋ ለልጅሽ እንኳ ጭንቅላት ሳትይ ይሄ ባዶ ጭንቅላት ይዘሽ በልክ እየተነዳሽ የሁሉ እልክ ነው። እውነት አብረሽን ወደሽ አፍቀረሽ አይደለም፣ እልክ ነው። ለምን እምቢ ብሎ ከሄርሜላ ጋር ሆነ? ለምን ሄርሜላን ፍቅሯን ተቀበለ? ለምን ለሄርሜላ ቀለበት አረገ? ይሄ ነው ቅጥል ድብን እርር እያረገሽ ለመበቀል ጊዜ ይፈጃል እንጂ ይህን ያረገዋለሁ። ጠብቄ ታለቅሻለሽ እኮ ያልሽው ቪዲዮ አለ። ይሄው ያሰብሽውን ግን አረግሽ። ያውም ከገዛ ወንድሙ ጋር ተመሳጥረሽ ማለት ነው። በጣም ያሳዝናል። ሩታ እውነት ልጄ ነገ ጧት ምን ያህል ልጄ ይሄ ነው። ለልጅሽ አይምሮ መጠንቀቅ ነበረብሽ። እውነቴን ነው። ክፋት ጥሩ አይደለም፣ መጨረሻውም አያምርም። ልጄን ቪዲዮ ቢያይ ይሄ ነው የኔ እናት አባት እነዚህ ናቸው፣ እንደዚህ ኩኖ ነው ያሳደጉኝ፣ እንደዚህ ማለቱ አይቀርም። ያኔ ግን አንገት ትደፋላችሁ ሁለታችሁ። ትክክለኛ አብርሽን ብትወጪው ትክክለኛ የልጅ አባት ነው ብለሽ ካሰብሽ ለሚመለከታቸው ለእህትና ለወንድሞቹ እረ እውነታችሁን ነው። እስቲ ጸበል ሂድ፣ የድሮ አብርሽ አይደለም ሐኪም ቤት ሂድ ማለት ሲገባሽ አንቺም ኤፍሬምም
ልክ በአንድ ደብተር አጥኑ፣ በአንድ መጽሐፍ የተነበባችሁ ትመስላላችሁ። አንድ አይነት ንግግር። ጤነኛ ነው። እናንተ ናችሁ በሽታ የሆናችሁበት፣ እናንተ ናችሁ ሰላም የሆናችሁበት። ከሚስቱ ጋር ይሄ ለራሱ ህይወት የለው የቤተሰብን ህይወት በጥብጥ ተብሎ የተፈጠረ ነው። ኤፍሬም ሲጀመር አይታችኋል። በጥባጭ እኔ እንደ አንድ ወንድ ላይ አንድ ፍቅረኛ በትክክል ይዞ ሲኖር አላየሁትም። ነገ አንዷን ሴጋ ይጣላል፣ ከነገ ወደ አንዷን ያመጣል። ከዛ በአብርሽ ይገባል፣ ከዛ በእህቶቹ ይገባል። ምን አይነት ሰው እንደው አላውቅም። ምን አይነት እናንተ እንደው ሁለታችሁን ቅጥቅጥ ማድረግ ሲገባቸው ልመና ድርድር አያስፈልግም። ሩታንም ይሄንም በጥፊ ብላችሁ ልጁን በሽተኛው ይዛችሁ መሄድ የላ ብላችሁ ከአቅማችን በላይ ነው ካላችሁ ደግሞ እየወጣችሁ እንደ ቁራ ከምጮ ግርግር ከምትፈጥሩ ጋሽዬን ጠርታችሁ ጋሽዬ ይዘው ልጃቸውን ማስታመም። መጨረሻ ምንድን ነው ያደረጋችሁ? ስትጨቃጨቁ ፌንጦ ወደቀ። ዛሬ ወይ ሙስተሽፋ፣ ነገ ደግሞ ምን ይዛችሁ እንደምትመጡልን አናቅም። አንዳንድ ቦታ አብርሽና ሩት ይቅርታ፣ ሩትና ኤፍሬም ታሰሩ የሚባልም ሰምቻለሁ። እውነቱ ውሸት አላቅም። ሚዲያ አሁን ደህና ገበያ መሸቀያ ጀምሯል። በእነሱ በውሸቱ በምኑ ሰው ትርምስምስ ይዟል። ስለዚህ እናንተ ጭራሽ ለአብርሽ የፈጠራችሁበት ምንድን ነው? በሽታ ነው። ምንም የጠቀማችሁን ነገር የለም። በጣም ያሳዝናል። እሱ ማለት ሮሞት ነው፣ ሮቦት የሚባል አለ። ሂድ፣ ተነስ፣ ተቀመጥ፣ ብላ፣ ጠጣ፣ ተኛ፣ እዚህ ጠብቀን፣ እዚህ ደመጣን። በቃ አብርሽ ማለት ይሄ ነው። ከራሱ አይደለም። ለእነሱ ተንቀሳቃሽ እቃ ሆኗል። እንደፈለጉ እንደ ቃየለ እንትን እያሉት ነው፣ እያንቀሳቀሱት ነው። በእነሱ ነው የሚመራው። ኋላ መኪናው እንኳ ወንድሙ ነው የሚይዘው። እያያችሁት አብርሽ ማለት ይሄ ነው። ስለዚህ ብዙም ብትይ ይሄ ታላቅ ወንድምየው ደግሞ የባሰ ደኤፍ የሆነ ነገር ነው። አይረባም፣ እንደ ወንድም አይመስልም። ሁሉን እኔ እኮ መጣላት አልፈልግም ከሩታም ከአንተም ከኤፍሬምም ህጉ ይቅር። ወንድ ማለት እንደዚህ ነው እንዴ? ቆፍጠን ያለ ወንድ ያንም ይሄንም በጥፊ ብሎ ልጁን በቃ ጥርጣሬ አይደለም የሆነ ነገር ሆኗል ብላችሁ የለም ወይ ጸበል ይዛችሁም ከዛ ሁሉ ነገር ወደ ራሱ ሲመለስ ሁሉ ነገር ግልጽ ይወጣል። አለቀ። ከዛ እነሱም ወይ ያፍራሉ ወይ የሆነ ነገር ወይ እነሱ ያፍራሉ ወይ እነዚህኞቹ ያፍራሉ። ግልጹ ሲወጣ ዝም ብላችሁ ቪዲዮ ዛሬ አንዱ ቤት ይለቀቃል። እህቶች ነገ አንዱ ቤት በተራ ልጁን መሸቀያ እኮ ነው ያደረጉት። እውነት ይቅር ይበል። በጣም ነው ያሳዘን። ዛሬ ከሁሉም ልረፍላችሁ ብሎ ፌንጥ ወደቀ። ልግስቲ ረፍት ላርግ ብሎ እንዲህ ይሻላል። አብረሽ እናቴ ግሉኮስ እንትን ብለህ ሐኪም ቤት ብታርፍ ይሻላል ከእነሱ ግርግር ወይ